አቡነ አብርሃም አሜሪካ ውስጥ ምን አይነት ብትመጣ እንዳዘጋጁ እናውቃለን። የማታ ማታ እኔ ተናግሬያቸው አላውቅም። የማታ ማታ ግን እግዚአብሔር የሚያመጣባቸውን ፍዳ ይቀበላል። ኦርቶዶክሳውያን እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል። ጥቁር ልብስ የሚለብሰውን አባሩት ተብሏል። እነ ሄኖክ ማለት ምህረተ አብ ይሰራ የነበረውን ስህተት መደገም የለበትም። የአላፋት ዝማሬ ዘንድሮ ጥቁር ለብሰን ማቅ ለብሰን ጧፍ እያበራን ጸሎተ ፍትሐት እየተደረገ በቤተ ክርስቲያን በጌታ ልደት ቀን የምናከብረው እንጂ ከሄኖክ ኃይሌ ጋር የአዳነች አበቤን ስፖንሰር የመንግስትን ስፖንሰር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አንሆንም ብለው ደብረ ማርቆስ አካባቢ ያሉ ብቸና አካባቢ ያሉ ምናምን አካባቢ ያሉ አብያተ ክርስቲያናት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተለይተዋል። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ያየ የአሜሪካ ሴናተር፣ ይህንን ያየ የተባበሩት መንግስታት፣ ይህንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገርህ፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አበቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከቱ። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከቱ። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልን በቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆኖ የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬት እና የመግቢያ ዋጋውን ላሳይ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ትኬቱን ላሳይ። የቅድሙ ትኬት አምጣልኝ፣ ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። ጌታችን ልደት በምስጋና የምናከብርበት የአላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያ ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ የሚሄድ አይደለም። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ይሄ ሊሰመርበት አይቀር። መንግስት ተዘጋጅቶበታል። አሁን ልክ እናንተ ገብታችሁ የትራምፕ አስተዳደር በኢትዮጵያ ላይ አይኑን ከጣለ በኋላ ቀጥታ ተመልከት፣ የውጭ ጉዳይ ሚኒስቴሩ የት እንደሄደ እንመልከት። የውጭ ጉዳይ ሚኒስቴሩ ይሄ ተካሂዷል። ብሩ የገባው ገንዘብ አይደለም ነው የሚባለው። አሁን ለዚህ ለመስቀል አደባባዩ ማለት ነግራ እሺ፣ ክስ እየመጣብኝ ነው። አንድ ጊዜ ክስ እየመጣብኝ ነው። እዚህ ቲክቶክ ላይ ያላችሁ ክስ እየመጣ ነው። ታብታባ ውጭ ያላችሁ ገባ አድርጉና ኮፒ ሊንክ ሼር አድርጉ። ቴሌቪዥን ላይ ያላችሁ ሰዎች ቲክቶክ ላይ ግቡና ኮፒ ሊንክ ሼር አድርጉ። እንናገረዋለን። ኮፒ ሊንክ ሼር አድርጉት። ይሄንን ታብታብ አድርጉት። 1 ሚሊዮን አስገቡት። መስማት አለበት፣ እያንዳንዱ ህዝብ መስማት አለበት። ስለዚህ የተዘጋጀው ነገር
የተዘጋጀው ነገር ይሄን የእናንተን ድካም ለማጥፋት የእናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃልሜዳ ከልክለው፣ ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጧል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ፣ መዝግቡ። ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡት ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡት። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ እንዳለ ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው የሚያደርጉት። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገርህ፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋት ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል። በአጠቃላይ ማለት ነው። ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰጥተውታል፣ አይተዋል። እነ ቢቢሲ እነ አልጀዚራ ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው። ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሀሉ ምን ሆነ? መሀሉ ዳር የሚሆንበት ዘመን ግን እየመጣ ይሄ መታወቃል። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩት ተብለዋል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ ከዚህ ውጭ የለም። ነፃ ትራንስፖርቱ ላይ ይቀርባል ተብሏል። አውቶቡሶች፣ መኪናዎች ወደ መስቀል አደባባይ የሚመጡት ኦርቶዶክሳውያን እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ለዚሁ ጉዳይ ውጭ ጉዳይ ሚኒስትሩ ቅድም አሳይቻለሁ፣ አምጣው። ውጭ ጉዳይ ሚኒስትሩ ሻሸመኔ ምስራቅ አርሲ ሄዶ ነው የመጣው። አሁን ስብሰባ አድርጎ ተመልከት ምን እንዳደረጉ። ዜናውን የዘገበው ደግሞ የአማራ ሚዲያ ኮርፖሬሽን የምዕራብ አሩሲ ዞንና የሻሸመኔ ነዋሪዎችን ያሳተፈ ውይይት በሻሸመኔ ከተማ እየተካሄደ ነው ይልና በውይይት መድረኩ ተመልከት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ እና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ መንግስቱ በቀለ ዶክተር ተገኝተዋል። በውይይቱ የልዩ ልዩ ማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ተገኝተዋል ይላል። ጌዲዮን ጢሞቴዎስ አሩሲ ሄዷል። ውጭ ጉዳይ ነው። ስለዚህ አሁን እናንተ የምትከሱትን ክስ ጌዲዮን ጢሞቴዎስ ይዋዋይቻለሁ የሃይማኖት አባቶች ነበሩ ይላል። እነ ታጋይ ደግሞ አሉ፣ ቄስ ታጋይ ደግሞ አሉ። ምንም የተደረገ የለም እንደውም የሞቱት ሌላ እምነት ተከታዮች ነው ብሎ ነው ሪፖርት ያቀረቡት። ስለዚህ ይሄን አያይዘው ያደርጉናል። ማደርገው ምንድነው? ቀን በቀን በቴሌቪዥኑ ሲፈልግ ይዘጋ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥንም በቲክቶክም በቴሌግራምም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት አለቀ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበል።
ከአሁኑ ቪዲዮ መስራት ጀምሯል። የሚገርም ምንድነው የሚቀመው ይሄ ልጅ? ትግሬዎች ናቸው የሚሰሩት በሚገርም ሁኔታ ነው ነገር ፕሮቴስታንቶች ናቸው እየሰሩብኝ ያሉት። ምንድነው ይሄ ልጅ የሚለው? ምንድነው ይሄ የሚለው? ምንድነው የሚናገረው? ልልክልህ ይችላል፣ ልናዳምጥ ይችላል። የአእላፋት ዝማሬ በቀረበ ቁጥር ይጮሃል እሱ። ነገር ግን አእላፋት ዝማሬ አይቋረጥም ይላል። ያው መላክ እንችላለን። ነገር ግን ይሄን ትኩረት ያገኘ ይሄንን ለውጥ ሊያመጣ የተዘጋጀን ሂደት ማንም ሰው ሊቀለብሰው የማንንም እርዳታ አልፈልግም፣ የማንንም አጋዥነት አልፈልግም። ነገር ግን እያንዳንዳችን ይሄንን ልንቃወመው ይገባል። ይሄን ስሙት። ይሄንን ፎቶዬን አድርጎ ሄኖክ ኃይሌን አድርጎ የሚለውን ስሙት። ሁላችንም ሰምተን እንምጣና ማጠቃለያ በመስጠት ምዕመናኑ ምን ያድርጉ፣ ካህናቱ ምን ያድርጉ፣ ወጣቶች ምን ያድርጉ፣ ከዚህ ቀጣይ ያለው ነገር ደግሞ ከፍ ያለ ነገር ስለሆነ ምን እንዘጋጅ በሚለው ላይ ቃልን ሰጥተን እናሰናብታለን ማለት ነው። የምታመሰግናቸውን አመስግነ ቀጣይ ደግሞ ከሌሎቹም ጋር ውይይት ይኖረኛል። ሌሎቹንም ማስገብተን እንጠይቃቸዋለን፣ አድርገን እንለያያለን። መጀመሪያ ይሄን ቪዲዮ አይተን እንምጣ። ቪዲዮ ከአሁን እንግዲህ መስራት የጀመሩትን ነው የምነግራችሁ። ስሙት እንግዲህ ይሄ እህታችን የሚለውን ስሙት። በጣም የሚናገረውን ስሙት። እህታችን ቀጥል። እናንተ የሰውዬ ይቀማል እንዴ ወይንስ ሰንደል ምናምን ያጨስ ሲሆን በጣም ግራ ገባኝ። የሰው ልጅ እንዴት ነው በዚህ ልክ ጤነኛ አለመሆኑን የሚያረጋግጠው? በዚህ ልክ አንተ አውራ። እኔ ነው ከሌ ስራቸውን ይሰሩ ነው። አንተ አውራ። እኛ መስቀል አደባባይ ነጭ ለብሰን የአእላፋት ዝማሬ እናከብራለን። መቼስ በየኮንሰርቱ ከመጨፈር በየክለቡ በየመዳሪያው ቦታ ሰው ተገኝቶ ራሱን ከመጣል ዝሙት ከመስራት ነጭ ለብሶ የአእላፋት ዝማሬ መስቀል አደባባይ ማክበር በጣም በጣም የተሻለ ነው። እኔ ምን አይነት አጀንዳ ይዘህ እንደምትመጣ ለሰው ምን ማስተላለፍ እንደምትፈልግ ግራ ነው የሚገባኝ። እኔ አንተ ብቻ አይደለም አንተን የሚከተሉ ያንተን ሐሳብ ይዘው መጥተው የሚያሽቃብጡ ሰዎች ራሱ ጤነኝነታቸው እጅግ በጣም ያጠራጠረኛል። በጣም እንግዲህ እኛ እንደምትመለከቱት እኛውን በእነሱ ጤነኛ አይደለም። እኛ በእነሱ እንትን አይደለም። እነሱ አይገዳቸውም። የሚታረደው ክርስቲያን፣ የሚታረደው የምትጠፋው ቤተክርስቲያን፣ የሚቃጠለው ቤተክርስቲያን፣ የሚወድመው ቤተክርስቲያን እነሱን አይገዳቸውም። ዛሬ በወለጋ ካህናት አባቶቻችን ሞተዋል፣ ተገድለዋል። ቤተክርስቲያን ማህበረ ቅዱሳን ራሱ የዘገበበትን መንገድ አይተንምታ። አንዴ እሱንም ተመልክተን እንምጣ። እነ ሄኖክ ኃይሌ በእነዚህ አባቶች ላይ ነው እንግዲህ ግድያው ከፍ ብሏል። አሁን ከካህናት ወደ ስራ አስኪያጆች መጥቷል። ከስራ አስኪያጅ የሚቀጥለው ወደ ሊቃነ ጳጳሳት አጋድሞ ያርዷቸዋል። መዝግቡልኝ፣ አጋድሞ ያርዷቸዋል። ያን ጊዜ ጥቁር ልበሱ ይሉናል። ምን አለ በለኝ። እንመልከት። ማህበረ ቅዱሳን የዘገበው የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅና የማህበረ ቅዱሳን አባል በታጣቂዎች ተገደሉ ይላል። ኢኦቲሲ ኤምኬ ቲቪ ታህሳስ 5 2018 ዓመተ ምህረት ይልና የህዳር ጽዮን ማርያምን በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በአረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ እና በርካታ የሀገረ ስብከቱ ሰራተኞችና የወጣት ማህበራት አገልጋዮች በህገ ወጥ ታጣቂዎች መወሰዳቸው ይታወቃል። ሌሎች ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና የማህበረ ቅዱሳን አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በህገወጥ ታጣቂዎች መገደላቸው ተገልጿል ይላል መረጃው። የዩቲሲ ነው። ተመልከቱት እንግዲህ የሚለው ህገወጥ ማን ነው? ህገወጥ አያችሁ። ኦሮሞነት አያድንም። አሁን እነዚህ ሰዎች ከስማቸው እንደምናየው ዱጉማና ሁንዴሳ ነሞምሳ ናቸው፣ ኦሮሞዎች ናቸው። ኦሮሞነታቸው አያድናቸው። ወለጋ ያለው ጴንጤ፣ ወለጋ ያለው የጫካ የገባው የዋሃቢ እስላምና ጽንፈኛ ፕሮቴስታንት ዋና ጠላቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ስለዚህ ምዕመናኑን ለቀቁ፣ ገለው ስለሰለቻቸው ህዝቡም አልለቅም አልጠፋም ስላለ እስቲ ከፍ እናድርገው ብለው ይኸው ዛሬ
ስራ አስኪያጆችን ገደሉ ማለት ነው። አሁን ቀጥሎ ደግሞ የሚመጣው ምንድነው? ጳጳሳቱን ነው ማለት ነው። ያኔ ጥቁር ልበሱ ያኔ ምናምን አይሰራም። ይሄ ባለበት ነው እንግዲህ ምን አጭሶ ነው የሚመጣው? ምን አጀንዳ ይዞ ነው የሚመጣው? እኛ ነጭ ለብሰን ነው እኮ የሚለው ተመልከቱ። እንዘምራለን በዝሙት ከምናምን ከማክበር ይላል። ቤተክርስቲያን ሄዶ ማክበር አይቻልም? ቤተክርስቲያን ሄዶ መጸለይ አይቻልም? እስከ 2 ሰዓት ምሽቱ ድረስ ሲዘምር ቆይቶ ማታ ክለብ ገብቶ ለሚያድር ጎረምሳ ተብሎ አጀንዳችን እኛ የምንዋጋውን ሄኖክ ኃይሌንና የአእላፋት ዝማሬ የሚባለውን የምንዋጋው ዓለም አቀፍ ትኩረት የሳበውን የክርስቲያኖች ጭፍጨፋ በሄኖክ ኃይሌ ጭፈራ ምክንያት አይዋጥብንም ነው። ይኸው ፕሬዝዳንት ዶናልድ ትራምፕ ራሳቸው የናይጄሪያውን አስመልክተው በጻፉት መልእክታቸው ላይ ምንድነው ያሉት? እንግዲህ የናይጄሪያ መንግስት እንኳን አላድንም ካለ አሜሪካ እኮ ጦሯን ነው አይደል ያሉት? ጦሯን ልካ የክርስቲያኖችን እልቂት ታስቆማለች ነው። ከአረብ ሀገር ድሮንና ቦምብ ተለግሶት ክርስቲያንን የሚጨፈጨፍ የኢትዮጵያ መንግስት ለዛ ደግሞ የሚቆም በጠፋበት ዘመን ይሄ ዓለም አቀፍ ትኩረት አግኝቶ እንቅስቃሴ በተጀመረበት ጊዜ አይ ሰላም ነን ብሎ አደባባይ መውጣት ትክክል አይደለም። ስለዚህ ይሄን በተመለከተ በጋራ እንሰራለን፣ በጋራ እንቆማለን፣ በጋራ እንጮሃለን። ከዚህ በፊት ምህረተአብ ይሰራ የነበረውን ስህተት መደገም የለበትም። ምህረተአብ ያደርግ የነበረው ምንድነው? ልክ ክርስቲያኖች ወለጋ ላይ አሩሲ ላይ ምናምን ሲጨፈጨፉ እሱ አናውንስ ሲያደርግና የማይቀርበት ጉባኤ እንኳን ሊቀሩበት ሊያረፍዱበት የማይገባ ጉባኤ ይልና ወጣቱን ይጠራዋል። ዜናው ተሰምቷል፣ ህዝቡ ደንግጧል። ስለዚህ ኑና እንዘምራለን ይላል። አንድ የሚቀር የለም። ከቁመቱ በላይ የሆነ ጧፍ ይገዛል፣ ህዝቡ ይሄዳል። እሱ ድሮን ያዘጋጃል። ከዛ በኋላ ስብከቱ ምን እንደሆነ አልታወቀም። ጸሎት የለም፣ ምህላ የለም፣ ጸሎተ ፍታት እንኳን አይደረግም። ይወጣና የሉም ጠፍተዋል ሲሉም በስተን የሉም ሞተዋል ሲሉም በስተን አለን በእግዚአብሔር ሁሉን አልፈን አለን የሉም በሉ ይላል። አዲስ አበባ ያለው የት ጠፋ? ድሮ ዳሩ ነው እየጠፋ ያለው፣ ዳሩ ነው እያለቀ ያለው፣ ዳሩ ነው እየተጨፈጨፈ ያለው። ወዲያውኑ ዜና ይሰራል። ኦርቶዶክሳውያን ያንን አንተ የምትጮህበትን አንተ ልቂቱን የምታሳይበትን የምህረተአብ የሻማ ማብራት እና የጧፍ ማብራት መጥቶ ይቀድንበታል። ስለዚህ የእናንተም ልፋት ገደል አይገባም፣ የእኛም ጩኸት ገደል አይገባም። የአእላፋት ዝማሬ ዘንድሮ ጥቁር ለብሰን ማቅ ለብሰን ጧፍ እያበራን ጸሎተ ፍታት እየተደረገ በቤተ ክርስቲያን በጌታ ልደት ቀን የምናከብረው እንጂ ከሄኖክ ኃይሌ ጋር የአዳነች አበቤን ስፖንሰር የመንግስትን ስፖንሰር ያደረገው ጉባኤ ላይ ተገኝተን መንግስታዊ እንክብካቤና ጥበቃ የሚደረግለትን ከሲኖዶስ ያፈነገጠ አቡነ አብርሃም ለምን እንደፈቀዱ እናውቃለን። የጎጃም ቅባቶች ለምን ፈንድ እንደሚያደርጉ እናውቃለን። ሰሞኑን 3 አብያተ ክርስቲያናት ደብዳቤ ይለጥፋለሁ። አሁን በኋላ አንተ ተናገርክ በኋላ ይለጥፍልናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አንሆንም ብለው ደብረ ማርቆስ አካባቢ ያሉ፣ ብቸና አካባቢ ያሉ፣ ምናምን አካባቢ ያሉ አብያተ ክርስቲያናት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተለይተዋል። ደብዳቤው ደርሶኛል። አቡነ አብርሃም አንድ ቀን ሰው ሞተ ብለው አንድ ቀን ሊቃውንት ሞተ ብለው አያውቁም። ሄኖክ ኃይሌን ሮም ድረስ በደብዳቤ ጽፈው የላኩት አቡነ አብርሃም ናቸው። አቡነ አብርሃም አሜሪካ ውስጥ ምን አይነት ብጥበጣ እንዳዘጋጁ እናውቃለን። የማታ ማታ እኔ ተናግሬያቸው አላውቅም። የማታ ማታ ግን እግዚአብሔር የሚያመጣባቸውን ፍዳ ይቀበላል። ዛሬ ሄኖክ ኃይሌን ተክለውበት ሌላ ጣጣ እያመጡ የጎጃም ቅባቶች ለሄኖክ ኃይሌ መምህር ዲያቆን ለሄኖክ ኃይሌ የመንፈሳዊ አማካሪ ብሎ 400,000 ብር ኢንቨስት የሚከፍለው አለ። ታምነኛል። በካምፓኒው ውስጥ ካህን አይደለም ሞቅ መውለዱን አላውቅም። እኔ ማግባቱን አግብቷል ብለውናል። እኛም እንኳን ደስ አለ ብለናል። መውለዱን አላውቅም። ነገር ግን የካምፓኒው አማካሪ ተብሎ 400,000 ብር ይከፍላል። የሚሰጠው ሰነዱን ነው እጄ ላይ ያስገቡ። ቀላል ነገር አይደለም። ዝም ብለው አይተውታል። እነ ብርሃኑ አድማስ እነ ምናምን እነ ከኋላ ግርግር አይተህ የገባ በሙሉ
ደም እንባ ታለቅሳለህ። የሄኖክ ኃይሌ አካሄድ ለሌላው አይገባው። መዝግቡልኝ። ዘመድኩን ብሎ ነበር ትሉኛል። በሚስት አልተጣላንም፣ በርስት አልተጣላንም። እኔ ከሄኖክ ኃይሌ ጋር ተገናኝቼም አላውቅም፣ እግዚአብሔር በሚያውቀው ማለት ነው። መዝግቡልኝ። ግን ሄኖክ ኃይሌ ይዞት እየመጣ ያለውን ጣጣ ለቤተ ክርስቲያን እያደረሰ ያለውን ጣጣ መዝግቡልኝ። አሜሪካ የተዘጋጃችሁ አላችሁ፣ አውሮፓ የተዘጋጃችሁ አላችሁ፣ አላወቃችሁትም ምን እየመጣብን እንዳለ ማለት ነው። አይቆምም። ዘመድኩን አያስቆመንም። ላስቆመ አይደለም እኔ ሰማይ ስሚ መሬት አድምጪ ቤተክርስቲያን መስክሪ